የቁራዋና የቀበሮ ታሪክ። አንድ ቀን ማለዳ ላይ አንድ ቀበሮ በጫካ ውስጥ ርቦት የሚበላው እየፈለገ ነበር። ከዛም በአንድ የዛፍ ቅርንጫፍ ላይ የተቀመጠች አንዲት ቁራ ተመለከተ። ቁራዋም በአፏ አንድ ቁራሽ ዳቦ ይዛ ነበር። ቀበሮውም ዳቦ በጣም ስለሚወድ እንዴት ዳቦውን ከቁራዋ ላይ መውሰድ እንዳለበት ማሰብ ጀመረ። ከዛም አንድ ጥሩ ሐሳብ መጣለት። ቁራዋ እንድትናገር አደርጋለሁ፣ በምትናገርበት ሰዓትም ዳቦ ካፏ ይወድቃል፣ ዳቦውንም መብላት እችላለሁ ብሎ አሰበ። ከዛም ቀበሮ ወደ ቁራዋ ወዳለችበት ዛፍ ጠጋ ብሎ እንዴት አደርሽ? ዛሬ አስደሳች ቀን ነው አይደል? አላት። ቁራዋም ወደ ቀበሮ ቁልቁል ተመለከተች፣ ነገር ግን ምንም መልስ አልሰጠችውም። ቁራዋ ተጠራጣሪ ስለነበረች ዳቦውን በአፏ አጥብቃ ይዛ ምንም አልተናገረችም ነበር። ቀበሮውም ይህ በጣም ቀላል መንገድ እንዳልሆነ ተረዳ። ነገር ግን ተስፋ አልቆርጥም በማለት ሌላ ወሬ ለመፍጠር ወሰነ። በእውነቱ በጣም ቆንጆ ቁራ ነሽ፣ ላባዎችሽ በጣም ያበራሉ፣ አይኖችሽም በጣም ቆንጆዎች ናቸው፣ ሁሉም ነገርሽ ያምራል፣ ጥሩ ድምፅ እንዳለሽም ሰምቻለሁ። እባክሽ እስቲ ዘምሪልኝና ድምፅሽን ልስማው። ከዛም የሁሉም ቁራዎች ንግስት እንደሆንሽ መናገር እችላለሁ አላት ቀበሮ። ከዚያም ቁራዋ ፈገግ በማለት ለቀበሮ ምርጡን ዘፈኗን ለመዝፈን አፏን ከፈተች። ከዛም በአፏ ይዛ የነበረው ዳቦ ወደቀ። ቀበሮም በአየር ላይ ዘሎ ዳቦውን በአንድ ጉርሻ ዋጠው። ስለሰጠሽኝ ጣፋጭ ቁርስ አመሰግናለሁ፣ አታለልኩሽ አይደል? ብሎ ቀበሮ ወደ ቤቱ ተመልሶ ሄደ።